ሰላም ክብራትና ክብራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ በብዙዎቻችሁ ጥያቄ መሰረት የልደት ካርድ እንዴት ነው የምናወጣው? የልደት ካርድ ለማውጣት ምን ያስፈልጋል? የልደት ካርድስ ምንስ ይጠቅማል? የሚለውን ንገረን ብላችሁኝ ነበረ። በዛሬው ፕሮግራሜ የልደት ምስክር ወረቀት እንዴት ይወጣል፣ የልደት ካርድ ስትወጡ ማድረግ ያለባችሁን ጥንቃቄ፣ እንዲሁም ደግሞ የልደት ምስክር ወረቀት ማውጣት ለምን ይጠቅመናል የሚለውን የምነግራችሁ ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። እንግዲህ የልደት ካርድ የትና እንዴት እናወጣለን ከሚለው በፊት የልደት ካርድ ማውጣታችን የሚሰጠን ጥቅም ምንድነው የሚለውን በቅድሚያ ማየት ይኖርብናል። የልደት ካርድ ምስክር ወረቀት ማንነትን፣ ዜግነትን ለማረጋገጥ በእጅጉ የሚጠቅም ሲሆን እንዲሁም እድሜን መሰረት ያደረገና የጤና ማህበራዊ አገልግሎቶችን ለማግኘት በትክክለኛ እድሜ ትምህርት ቤት ለመጀመር፣ የንብረት ወራሽነት መብትን ለማስከበር፣ እደግመዋለሁ የንብረት ወራሽነት መብትን ለማስከበር እንዲሁም የህፃናት ጉልበት ብዝበዛን ለመከላከል፣ መደበኛ ስራን በህግ በተፈቀደው የመስሪያ እድሜ ለመጀመር፣ የማሽከርከር ፍቃድ ለማግኘት ወይም ፓስፖርት ለማግኘት፣ ለማውጣት፣ ለህፃናት የባንክ አካውንት ለመክፈት የልደት ካርድ የግድ መኖር ያስፈልጋል። በተለይ ወደ ውጭ ሀገር ለመሄድ ፓስፖርት ማውጣት የሚያስፈልግ በመሆንበት ጊዜ ይህ ፓስፖርት ማውጣት የፈለገው ዜጋ የልደት ካርድ ማውጣት የግድ ይኖርበታል ማለት ነው። ምክንያቱም የፓስፖርት አገልግሎት ለማግኘት ከቀበሌ መታወቂያ በተጨማሪ የልደት ምስክር ወረቀት ማቅረብ ያለበት በመሆኑ ማለት ነው። ይህ የልደት ካርድ ካለን በቀላሉ የፓስፖርት አገልግሎት ማግኘት እንችላለን። የወራሽነት መብትን ለማስከበር ይጠቅመናል። የህፃናት ጉልበት ብዝበዛ ተበዝብዟል አልተበዘበዘም ለማለት እንዲሁ ይጠቅመናል። በህግ በተፈቀደው የመስሪያ እድሜ ነው የተጀመረው ወይ የሚለው ይጠቅመናል ማለት ነው። በዚህ አግባብ አንድ የልደት ምስክር ወረቀት ካለ በቀላሉ መስተናገድ የምንችል ይሆናል ማለት ነው። የልደት ምስክር ወረቀት እንዴት ይወጣል የሚለውን ደግሞ ለማየት እንሞክር። ለህፃናት ከሆነ የልደት ምስክር ማውጣት የፈለጋችሁት ከወላጆቻችሁ አንዱ በነዋሪነት የተመዘገበ ቀበሌ ወሳኝ ኩነት ጽህፈት ቤት ወይም ሁለቱም ወላጆቻችሁ ህፃኑን ይዘው በመሄድ ማውጣት ይችላሉ ማለት ነው። ስለዚህ ከሁለት አንዱ በተመዘገቡበት ቀበሌ ወሳኝ ኩነት ጽህፈት ቤት በመሄድ ህፃኑን ይዘው ወላጆቹ ለህፃኑ የልደት ካርድ ማውጣት ይችላሉ። ነገር ግን ከ18 ዓመት በላይ የሆነ ሰው ለተለያዩ አገልግሎቶች የልደት ምስክር ወረቀት በሚፈልግበት ጊዜ በነዋሪነት ወደ ተመዘገባችሁበት እና መታወቂያ ወደ ተሰጠችሁበት ቀበሌ ወሳኝ ኩነት ምዝገባ ጽህፈት ቤት በመሄድ ተመዝግቦ የልደት ምስክር ወረቀት ማውጣት ይቻላል ማለት ነው። የልደት ምስክር ወረቀት መቼ ማውጣት እንችላለን የሚለውን ለህፃናት ከሆነ ከተወለዱበት ቀን ጀምሮ እስከ 90 ቀን ባለው ድረስ የምዝገባ ጊዜ ወይም የልደት ካርድ ብታወጡላቸው እጅግ ይመረጣል። አዋቂዎች ከሆነ ግን በማንኛውም ጊዜ በቀበሌ የስራ ቀንና ሰዓት በመሄድ ማውጣት ይቻላል ማለት ነው። ገጠር የሚኖሩ ሰዎች የልደት ምስክር ወረቀት እንዴት ማግኘት ይችላሉ? ገጠር የሚኖሩ ሰዎች በነዋሪነት ወደ ተመዘገቡበት በሚኖሩበት ቀበሌ ወሳኝ ኩነት ምዝገባ በመሄድ የልደት ምስክር ወረቀት ማግኘት ይችላሉ ማለት ነው። ሌላኛው ብዙ ሰዎች የሚሳሳቱትና ፍርድ ቤትም ጉዳይ የሚያመላልሳቸው የልደት ካርድ ሲያወጡ ጥንቃቄ ባለማድረጋቸው ነው። የልደት ካርድ ስታወጡ ለማውጣትም በነዋሪነት ወደ ተመዘገባችሁበት ቀበሌ ወይም ወረዳ ስትሄዱ ልታስታውሱት የሚገባው ጉዳይ ምንድነው? መጠሪያ ስማችሁ፣ የተወለዳችሁበት ቀንና ወር፣ ዓመተ ምህረት በትክክል እናንተ የምትፈልጉት የትምህርት ዶክመንታችሁ ላይ ያለ መሆን መቻል አለበት። አለበለዚያ የልደት ካርዳችሁ ላይ ያለ ስምና ወረቀት ቀንና ዓመተ ምህረት ከመታወቂያችሁ ጋር ከትምህርት ማስረጃዎቻችሁ ጋር ካልተመሳሰለ በልደት ካርዳችሁ ተገቢውን አገልግሎት ማግኘት አትችሉም ማለት ነው። በመሆኑም የልደት ካርድ ላይ ስማችሁ ስፔሊንግ የተወለዳችሁበት ቀን በትክክል መጻፉን ማረጋገጥ መቻል ይኖርባችኋል ማለት ነው። በመሆኑም የልደት ካርድ ከማውጣታችሁ በፊት ወደ አቅራቢያችሁ ወዳለው ወረዳ ወይም ቀበሌ ወሳኝ ኩነት ጽህፈት ቤት ስትሄዱ ስሜ በምንኛ ቋንቋ በየትኛው ፊደል በየትኛው ስፔሊንግ ነው የሚጻፈው ብላችሁ መወሰን መቻል አለባችሁ። በተለይ ከትምህርት ማስረጃዎቻችሁ ጋር ቢመሳሰል እጅግ ለእናንተ ጠቃሚ ነው። በኋላ ላይ ከተሳሳተው ፍርድ ቤት ተመልሶ የስም ለውጥ ይደረግልኝ፣ የስም ቅያሬ ይደረግልኝ በማለት
መጠየቁ እጅግ አድካሚ ስለሆነ ማለት ነው። ስለዚህ የልደት ካርድ ስትወጡ የስማችሁ ስፔሊንግ፣ የተወለዳችሁበት ቀን፣ ወር፣ ዓመተ ምህረት በትክክል ከመታወቂያችሁ ጋር ከትምህርት ማስረጃችሁ ጋር እናንተ በምትፈልጉት መልኩ መጻፍ መቻል ይኖርበታል ማለት ነው። ስለዚህ ይህንን ቅድመ ጥንቃቄ ማድረግ መቻል ይኖርባችኋል ማለት ነው። ለዛሬ ያበቃው። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ። ጭርስ